ሰላም ጤና ይስጥልኝ ውድ የደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ በባዶ ሆድ ሙዝ መመገብ ይመከራል ወይስ አይመከርም የሚለውን በባዶ ሆድ ሙዝ መመገብ ይመከራል ወይ በሚለውም ርዕስ እንመለከታለን ማለት ነው። አንዳንድ ባለሙያዎች በባዶ ሆድ ሙዝ መመገብ ለሁሉም ሰው ተስማሚ ላይሆን ይችላል በሚል ይናገራሉ። ለዚህም ነው ቁርስ ከመብላታችን በፊት ሙዝን ሲበሉ በሰውነታችን ላይ ምን ሊከሰት እንደሚችል ማወቅ የሚያስፈልገን ማለት ነው። በተለይም ሳይንስ በባዶ ሆድ ሙዝ መመገብ ይደግፋል ወይስ አይደግፍም የሚለውን ጥቅሞቹንና ሊሆኑ የሚችሉ የጎንዮሽ ጉዳቶችን እንመረምራለን። ስንቀጥል የደቡብ ሜር ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፈልበት። እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ ፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ ለወዳጅ ለጓደኛ የትምህርት ስለ ብዙዎች ሊደርስ ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው ባዶ ሆድ ሙዝ መመገብ የሚሰጥ ለመመገብ ስለምን አስፈለገ ወይም ደግሞ በባዶ ሆድ ሙዝ መመገብ ሊሰጠን የሚችሉትን የንጥረ ነገሮች ይዘትን እንመለከታለን። ሙዝ በዓለም ላይ በጣም ተወዳጅ ከሆኑ ፍራፍሬዎች ውስጥ አንዱ ነው። በሚከተሉት የበለጸገ ነው። በፖታሺየም፣ በቫይታሚን ቢ6፣ በቫይታሚን ሲ፣ በፋይበር፣ ተፈጥሯዊ ስኳሮች የበለጸገ ነው። ሙዝ በቀላሉ ስለሚፈጭ ብዙ ሰዎች ከቁርስ በፊት፣ ከስፖርት እንቅስቃሴ በፊት፣ ከጾም ወቅት፣ ከምግባት ከመጀመራቸው በፊት ይጠቀሙበታል። ነገር ግን እንደ ሰውነታችን ሁኔታ እንደ ጤናችን ሁኔታ በባዶ ሆድ ሙዝ መመገብ ሊመከርም ላይመከርም ይችላል ማለት ነው። ወሳኙ የኛ የጤና ጉዳይና የሰውነት ሁኔታ ነው ማለት ነው። ሁለተኛ በሰውነታችን ውስጥ ሙዝን በምንመገብበት ጊዜ የምን አይነት የጤና ለውጦችና የሰውነታችን ክፍሎች ላይ ምን አይነት ለውጦች ሊኖሩ ይችላሉ የሚሉትን እንመለከታለን። በተለይ በባዶ ሆድ ሙዝን ስንመገብ ሰውነታችን እንደ ግሉኮዝ፣ ፍሩክቶስ ያሉ ተፈጥሯዊ ስኳሮችን በፍጥነት እንዲቀነባበሩ ይረዳል። ይህም ለሚከተሉ ሊጠቅም ይችላል። የመጀመሪያው ፈጣን የኃይል ምንጭን ይሰጠናል። ለአንጎል እንደ ምግብ ያገለግላል። ለተሻለ የስሜት መስተካከልና ለአእምሮ እንዲሁም ደግሞ ለኮግኒቲቭ ለስሜት ባላንስነት ያገለግላል ማለት ነው። ሙዝ ከስሜትና ከመዝናናት ጋር በተያያዘ ሴሮቶኒን ለማምረት የሚረዱ እንደ ትራፖቲን የመሳሰሉትን ይይዛል። እነዚህም ደግሞ ብዙ ሰዎች ሙዝን ከተመገቡ በኋላ ጉልበት፣ የአእምሮ ንቃት የሚሰማቸው በሴሮቶኒን ምክንያት ነው ማለት ነው። ሙዝ ከሚሰጠን ሴሮቶኒን መመረት ምክንያት ነው ማለት ነው። ሶስተኛ ጠዋት ላይ ሙዝ መመገብ የሚሰጠን የጤና ጥቅሞችን እንመልከት። የመጀመሪያው ኃይል መጨመርም ነው። ለጡንቻዎችና ለአእምሮ ፈጣን ነዳጅን ይሰጠናል። የልብ ጤናን ከሙዝ ውስጥ ያለው ፖታሺየም የደም ግፊትንና የልብ ተግባርን ለመጠበቅ ይረዳል። ለዚህ ነው ለምግብ መፈጨት ድጋፍ ሆኖ የሚያገለግለው ማለት ነው። በሙዝ ውስጥ ያለው ፋይበር ጤናማ የምግብ መፈጨትንና የአንጀት ባክቴሪያዎችን ይደግፋል። ተፈጥሮ የኤሌክትሮላይት ሚዛንን በተለይም ደግሞ እነ ሶዲየም፣ ካልሲየም ያሉትን ኤሌክትሮላይት ሚዛን ለመጠበቅ ለሰውነታችን እጅግ በጣም ወሳኝ ነው ማለት ነው። ይህም ድካምና የጡንቻ ቁርጥማትን ለመከላከል ይረዳል ማለት ነው። በዚህም የተነሳ አራተኛው ለአንዳንድ ሰዎች ሊከለከል ይችላል። እንደዚህ አንዳንድ ሰዎች ወይም ደግሞ ሙዝን በባዶ ሆድ መመገብ የሌለባቸው እነማን ናቸው ወይም ደግሞ የጎንዮሽ ጉዳቶቹ ምንድናቸው እንዱትን እንመልከት። ሙዝ ጤናማ ቢሆንም በባዶ ሆድ ብቻው መመገብ ለአንዳንድ ግለሰቦች እጅግ በጣም አደገኛ ሊሆን ይችላል። በተለይም የደም ስኳር መጨመር ያለባቸው ሙዝ ተፈጥሯዊ ስኳር ይዘት ስላለው የደም ስኳር በፍጥነት ሊጨምር እንዲሁም ደግሞ እንዲቀንስ ሊያደርግ ይችላል። የአሲድ አለመመጣጠን ባለባቸው ሰዎች በተለይም ከጨጓራ ጋር በተያያዘ አንዳንድ የአመጋገብ ባለሙያዎች ሙዝ ብቻውን መመገብ የሆድ አሲድን በትንሹ ሊያበላሽ ወይም ደግሞ ሚዛን ሊያሳጣ እንደሚችል ይመክራሉ ማለት ነው። አምስተኛ በባዶ ሆድ ላይ ሙዝ ብቻውን መብላት መቆጠብ ያለባቸው እነማን ናቸው የሚሉትን ለይተን እንመልከት። የስኳር በሽተኛ፣ ያልተረጋጋ የደም ስኳር ያለባቸው ሰዎች፣ ከባድ የአሲድ ሪፍሉክሶሎጂ ያለባቸው፣ የአንጀት ህመም ላለባቸው ሰዎች በፍጹም አይመከርም ማለት ነው። ስድስተኛ ሙዝ ለመብላት በጣም ጥሩ መንገድ የትኛው ነው ሲባል ከቁርስ ጋር እንዲሁም ደግሞ ከተለያዩ ምግቦች ከፍራፍሬ ከሌሎች አትክልቶች ጋር መመገብ እንዲሁም ደግሞ ከአካል ብቃት እንቅስቃሴ በፊት መመገብ በምግብ መካከል ጤናማ መክሰስ ነው ማለት ነው። ሙዝ ከፕሮቲን ወይም ደግሞ ጤናማ ስብ ጋር ማዋሃድ የደም ስኳር ሚዛን ለመጠበቅና ረዘም ላለ ጊዜ ምግብ በሰውነታችን ውስጥ እንዲፈጭና እንዲቆይ ሊያደርግ ይችላል። ሙዝ ለምሳሌ ከኦቾሎኒ ጋር አንድ ላይ አዋህዶ መጠቀም ይቻላል። ሙዝን ከአጃ ጋር አንድ ላይ ደምሮ መጠቀም ይቻላል። ሙዝን ከእርጎ ጋር መመገብ ይቻላል። እነዚህ መንገዶች ናቸው ማለት ነው። ጤናማ መንገዶች የሚባሉት እነዚህ ከላይ ጠቀስናቸው ማለት ነው። የመጨረሻ መልእክታችን ደቡብ ሜር ምን ይላል ሲባል ሙዝ ገንቢ ተመጣጣኝ ዋጋ ያለው ለኃይል ለመስጠት እጅግ በጣም ወሳኝ ከሆኑት አብዛኞቹ ጤናማ ሰዎች ጠዋት ላይ መመገብ ቢችሉም ግን እንደ ሰውነት ሁኔታ እንደ ጤና ሁኔታ ግን
ሙዝን መመገብ የሌለባቸውን ሰዎች ለይተን ልናውቅ ይገባል ማለት ነው። እንግዲህ ሙዝን ስንጠቀም እንደ ዕለት ተዕለት አመጋገብ ስርዓታችን ብናካትት እጅግ በጣም ወሳኝ ቢሆንም ግን ከጨጓራ ጋር በተያያዘ እየታገለን ላለ በስኳር ጋር በተያያዘ እየታገለን ላለ ሰዎች ግን የጤና ባለሙያዎችን ልናማክር ይገባል ማለት ነው። ደውሜድ እናመሰግናለን። መልካም ቆይታ፣ መልካም ጊዜ